ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲወላችሁ እሞኝላችሁ አለ በስጭት ጎንዶሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ ዛሬ በታላቅ ድምቀት የተመረቀን የሲኤምሲ ቅዱስ ሚካኤል ቤተክርስቲያን ነው። ኮሜዲያን እሸቱ ሰሞኑን እንግዲህ በሰፊው ቆንጆ ዝግጅት ያዘጋጀለትና ጥሩ ብዙ ሰዎች ጋር እንዲደርስ ያደረገው ነው። የሲኤምሲ ቅዱስ ሚካኤል ቤተክርስቲያን 240 ሚሊዮን ብር ነው የፈጀው፣ ወደ ሩብ ቢሊዮን ብር የተጠጋ ማለት ነው። ይሄንን ገንዘብ 5ም 10ም ከልጆቻችሁ ከዕለት ጉርስ ላይ ቀንሳችሁ የሰጣችሁ እናቶች አባቶች ከባለጸግነታችሁ ላይ ሳትሰስቱ ያካፈላችሁ ሁሉ እግዚአብሔር ቤታችሁ ኑራችን ይባርክ ለማለትና ለማመስገን ወዳለው። ይሄ አሰራር ግን መቆም ያለበት ነገር ነው። አንድ ቤተክርስቲያን 240 ሚሊዮን ብር ወጥቶ ሲገነባ ሌሎችስ በገጠር ያሉት ጥንታውያን ትልቅ ቅድስና ያላቸው ትልቅ ታሪክና ጸጋ ያላቸው ቤተክርስቲያን እየፈረሱ ያሉትስ ምእመናኖች እየተበተኑ ያሉትስ? ልክ ይሄ ነገር እኮ እንደ ዓለማዊ አሰራር ነው። እንደምታውቁት በዓለማዊ በስጋዊ ኑሮ ስንኖር ሀብታሞች የበለጠ ሀብታም እየሆኑ ይሄዳሉ፣ ድሆች ደግሞ የበለጠ እየደህዩ እየተጎሳቆሉ ይሄዳሉ። ቤተክርስቲያንም እንደዚህ ነው እየሆነች ያለችው። ሁኔታ የተመቻቸላቸው ከተማ ላይ ያሉ ቤተክርስቲያኖች በሀብት ላይ ሀብት እየቆመረው የተለየ እየተንቆጠቆጠ እያጌጡ እያማሩ ይመጣሉ። ሌላው ቤተክርስቲያን በየገጠሩ ያለ ደግሞ ምዕመናኖቹ ሃይማኖታቸውን ይቀይራሉ፣ ካህናቱ ይበተናሉ፣ መነኮሳቱ ይራባሉ። ይሄ የምታዩት ነው። በየሚዲያ መነኮሳት ተራብን ብሎ ተንበርክከው እየለመኑ ነው። እና ቤተክርስቲያን ልጅና የእንጀራ ልጅ አላት ማለት ነው። ዋና እና ትርፍ ቤተክርስቲያን አለ ማለት ነው። ለምንድነው በእኩልነት አይን የማይታዩት? አንዳንድ ቤተክርስቲያኖች 1000 ዓመት ያስቆጠሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብትና ቅርስ ታሪክ የሆኑ ጭምር ናቸው እየፈረሱ ያሉት። እና ምዕመናኖቻችን እየተበተኑ 5 ሚሊዮን በላይ ኦርቶዶክሳውያን ሃይማኖት ቀይሯል። ከ5 ሚሊዮን በላይ ሰማይ ጠቀስ ቤተክርስቲያን ብንገነባ ምዕመናኖቹ ከተበተኑ ምን ያደርጉልናል? ጥያቄ ነው። በቅንነት ነው ጠይቃቸው። አንድ እልም ያለ በረሃ ገጠር ላይ ያለ ቅዱስ ሚካኤል ቤተክርስቲያን እና ሲኤምሲ ያለው ቅዱስ ሚካኤል ቤተክርስቲያን አንድ ነው በእግዚአብሔር ፊት። ሁሉም የእግዚአብሔር ስም የሚቀደስበት የሚወደስበት ቅዱስ ስፍራ ነው። ስለዚህ ቤተክርስቲያን በእኩልነት ነው መታየት ያለበት። በእውነት ልብ ይሰብራል። በእውነት ከአዲስ አበባ ወጥታችሁ ስታዩ ለዓመታት የተዘጉ ቤተክርስቲያኖች አሉ። ካህናት ተበትነው ዕጣን የማያገኙ ቤተክርስቲያኖች አሉ። ዕጣን በወር አንድ የሚቀድሳቸው ሰው ያጡ ቤተክርስቲያኖች አሉ። ኮርኒሳቸው ፈርሶ ታቦት ላይ የወደቀ ጭቃው ፈርሶ ቤተ መቅደስ ላይ የወደቀ ቤተክርስቲያን አለ። ምንድን ነው እየሆነ ያለው ነገር? እኔ አልገባኝም። አሁን አንዳንድ ግዙፍ ቤተክርስቲያን ስታያቸው 2-3ቱ ከቢሊዮን በላይ የፈጁአል። 4-5 ቤተክርስቲያኖች በቢሊዮን ይወጣል። ሌላው 100-200 ቤተክርስቲያን ደግሞ ምዕመናኖቹ ተወጥረው ካህናቱ ተርበው ተጠምተው እንዴት ነው ይሄ ነገር ያዋጣል ወይ ነው? ሂሳቡን እናስላው። ምዕመና ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን እንደ ጉድ እየፈለሰ ነው ወደ ሌላ ሃይማኖት እንደ ጉድ። ቤተክርስቲያን ሰማይ ጠቆስ ይወጣል ካልተሰራበት። ቤተክርስቲያን የሚሰራው እኮ ለሰው ነው። ቤተክርስቲያን የሚሰራው ሰው ነው። ሰው ከተበተነ ሃይማኖቱን ከቀየረ ግማሽ ቤተክርስቲያን ከተዘጋ ለ100 ቤተክርስቲያኖች በአግባቡ ማከፋፈልና ማገዝ መደገፍ፣ ካህናቱን ማበረታታት፣ ምዕመኑን መሰብሰብ የሚገባው ገንዘብ ለ2 ቤተክርስቲያን ህንፃ ግንባታ ብቻ ይወጣል። ህንፃ ግንባታ አሁን መንግስት አይታችሁ ከሆነ ይሄን 1-2-3 ዓመት ዩኒቨርሲቲ አልገነባም ብሏል። መንግስት አልገነባም። ለምን ሲባል ያሉት ራሱ ገና ውጥንቁጥ ወተል የትምህርት ጥራቱ ዶካማ ስለሆነ የትምህርት ጥራት ላይ ነው መሰራት ያለበት ተብሎ በትክክልም ይሄ ወደ ቤተክርስቲያን መምጣት አለበት። ዝም ብሎ የተወሰኑ ቤተክርስቲያኖችን ማስጌጥ፣ ማብሮቅሮቅ፣ ማሸውሮቅ፣ ግማሹ ቤተክርስቲያን እየተዘጋ ካህናቱ እየተበተኑ ምዕመኑ ሃይማኖቱን እየቀየረ ታሪካችንን የያዙ ትልልቅ ደብሮች እየፈረሱ ቤተክርስቲያን እንጀራ ልጅ የላት ሜኑ ጌታ ሁሉን የሞተችት ፍላጎት ሁሉን ታንቋሽሻል። እንደዛ አይደለም። ውጣና እዩ ቤተክርስቲያን ውጡና። ኢትዮጵያ ውስጥ ትልቅ ችግር ምን ወሰላችሁ? ሀገር ማለት አዲስ አበባ ብቻ፣ ቤተክርስቲያን ማለት አዲስ አበባ ብቻ፣ መስጊድ ማለት አዲስ አበባ ብቻ፣ እንትን ማለት እንደሱ አይደለም።
ውጡና ሌላው ምዕመኖቻችን ኦርቶዶክሳውያን እንዴት ባለው ጉስቁልና እንደሚኖሩ እዩ። እሺ ሀብቱ በሙሉ ተሰብስባ አንድ ቤተክርስቲያን ላይ ዋለ። ሌላውስ እሺ እንዴት ይሆን? እስቲ ንገረኝ። ሌሎች ደብሮች እንዴት እናርጋቸው? እየተበተኑ ያሉ መምህር ያጡ፣ ሰባኪያን ያጡ፣ ቅዳሴ ያጡ፣ ስብከት ያጡ ምዕመናኖች እንዴት ይደረጉ? ስራ ያውጣቸው። ምን አገባን? አይመለከተንም። ኦሮሚያ ላይ ብቻ ስንት ቤተክርስቲያን የተዘጋ፣ አማራ ክልል ላይ ብቻ ስንት ቤተክርስቲያን የተዘጋ፣ ትግራይ ላይ ስንት ቤተክርስቲያን የተዘጋ፣ ጧፍ ያጡ፣ እጣን ያጡ። የኩፍር ደጎም ድልነት እኮ ነው። ልክ እኛ እንደምንኖረው እኔ በቤት ላይ ቤት፣ መኪና ላይ መኪና ቀያይራለሁ። ወንድሜ ይርባል ይጠማል፣ አያገባኝም። ቢያንስ እንደ ቀነኒሳ እንኳን እናስብ እንጂ ወገኖች። ቀነኒሳ ምን አለ? ቅንጡ መኪና እዚህ ህዝብ ላይ ለመንዳት አይምሮ እየከበደኝ ነው አለ። አቅሙ አለው፣ ግን ሊከብደን ይገባል። ሊከብደን ትንሽ ነገር ሊከብደን ይገባል፣ ሊሸክከን ይገባል። እና ኮሜዲያን እሸቱ መለሰ ያደረገው ነገር የሚመሰገን የሚበረታታ ነው። ነገር ግን ይሄ ነገር የተወሰነ ደግሞ ሀሳብና ሪኮመንድ ደግሞ መደረግ አለበት። የወደቁ ቤተክርስቲያኖች አሉ። በጣም ብዙ የቤት ስራ አለባት ቤተክርስቲያኗ። ከምንጊዜውም በተለየ ሁኔታ መነኮሳታ ለቤተክርስቲያኗ የሚጸልዩ መነኮሳቶች እየተበተኑ ነው። የአብነት ትምህርት ቤቶች ለዚህ ለቤተክርስቲያኗ የሊቃውንት የምታወጣበት አድባራቱ በሙሉ ተማሪዎቿ እየተበተኑ ነው። ምዕመናኖቿ ሃይማኖቷን እየቀየሩ ነው። ቤተክርስቲያን እየደከሙ እያረጁ እየፈረሱ ነው። ስለዚህ ቤተክርስቲያን በአንድ አይን መታየት አለባት። የዚህ ንግግሩ መደምደሚያ ምንድነው? ቤተክርስቲያን በአንድ አይን መታየት አለባት። ልክ እኛ በዓለማዊ በዚህ በስጋዊ ኑሮ በሆዳምነቱ እንደምንኖረው ግማሹ ሰማይ ጠቀስ 30 ፎቅ 40 ፎቅ ይሰራል፣ ግማሹ ተርቦ ተጠምቶ አይነቱ ኑሮ ቤተክርስቲያን እንደዛ አይሰራር አይሄድም። እና ይህ ጉዳይ መታረም መቻል አለበት። እኔ የሰሩ ሰዎችን እየተቸው አይደለም። ነገር ግን ግማሹ ቤተክርስቲያን የእንጀራ ልጅ ሆነው ሊቀጥል አይችልም። በአግባቡ ለሁሉ ምዕመናን እንደዛ ነው ሆነ ያለበት አይደል? ለሁሉ ምዕመናን ትምህርት ቢያንስ ወንጌል የሚደርሱበት፣ ካህናት ደሞዝ የሚያገኙበት፣ ቅዳሴ የማይስተጓጎሉበት፣ ትምህርት የሚሰጡበት እያሰማራችን አንቁ። ግማሹ እስከ 4 ደቂቃ አይተው ገደል ግባ ብሎ ሄዷል። እና ይሄ ፍርደ ገምድልነት አይሰራም። ቤተክርስቲያን ላይ ፍርደ ገምድል፣ ግማሹ ከፈለገ ይፍረስ፣ ግማሹ ከፈለገ ጧፍ አይኑረው፣ እጣን ማይደርስበታል። እጣን ቤተክርስቲያን አታሷዝንም እንዴ? ከዓመት እስከ ዓመት ተዘግታ አቧራ እያለ ሲቆመጥ በእርግጥ ተገቢ ነው? ተገቢ አይደለም። ግማሹ ምዕመናኖቿ እየፈረሰ አገልጋዮች እየተበተኑ ተገቢ ነው እንዴ? ተገቢ አይደለም። ይሄ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ብቻ አይደለም፣ በየቦታው እንደዚህ ነው እየሆነ ያለው። በየቦታው አንዳንዱ በቢሊየን የሚወጣለት አለ፣ አንዳንዱ ደግሞ ማደሻ ቤተክርስቲያኗ ማደሻ ጠፍቶ ደሳሳ ጎጆ ታቦት ላይ ቅዱስ መቅደሱ ላይ ጭቃ እየፈረሰ ጣሪያው የሚያፈስ ስንት ቤተክርስቲያን አለ። የሳር ክዳኑ እያፈሰሰ የሚጎሳቆል ስንት ቤተክርስቲያን አለ። ምንጣፍ ያጣ አቧራ የሚቦልበት እና ከፍተኛ የትችት ጥማት ሳይሆን ወጣችሁ ብታዩ ትቃጠሉ ነበር። እኛ እንኳን ስለምናየው ነው የምንናገረው። ተናድጄ ቁር ብለኝ አዝኜ የምናገረው ነገር አይኔ የሚያየው ስለሆነ ነው። አይኔ የሚያየው። ስለዚህ አሳዛኝ ነው እውነት ለመናገር፣ ፍርዶ ገምድልነት ነው። ግማሹ ቤተክርስቲያን ዝናብ እየፈሰሰ ቤተ መቅደስ ላይ፣ ግማሹ ቤተክርስቲያን ላይ ለጣራ ብቻ 30፣ 40፣ 50 ሚሊዮን ብር ማውጣት፣ ለጣራ ብቻ 100 ሚሊዮን ብር ማውጣት ፍርደ ገምድልነት ነው። ቤተክርስቲያን የእንጀራ ልጅ የላትም። በቃ ይህን መስማት አለብን። ቤተክርስቲያን የእንጀራ ልጅ የላትም እና መታረም መቻል አለበት። ምዕመናኖቻችን ሁሉ እኩል ናቸው። አዲስ አበባ ያለ ቦሌ ያለ ምዕመን፣ ገጠር ካለው ምዕመን አንድ ሕገ መንግስት እንኳን ሰው ያጸደቀው ሕገ መንግስት እንኳን ሰው ሁሉ እኩል ነው ይላል። ምዕመን ሁሉ እኩል ናቸው። ሁሉም ምዕመናኖች ወንጌል ማግኘት አለባቸው። ሁሉም ምዕመናኖች ቅዳሴ ማግኘት አለባቸው። ሁሉም ምዕመናኖች ቅዳሴ ማግኘት አለባቸው። አገልጋይ ማግኘት አለባቸው። ቤተክርስቲያን፣ ንጹህ ቤተክርስቲያን ማግኘት አለባቸው። 4 ነጥብ።
አይ አንተ የምታውቀው ነገር የለም፣ የቦሌ ክርስቲያን የተለየ ነው፣ የመርካቶ ክርስቲያን የተለየ ነው፣ ስለሌሎች አገባንም አይነት የራሳቸው እይታን ይሄን ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርገው። ወዳቻለሁ። ፒስ